የጦርነት ዳመና አንዣቧል ሲል ኦነግ አስቸኳይ ጥሪ አቀረበ። ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መልእክት አስተላለፉ። ተመድ ባለፉት 2 ዓመታት ከ529 ሺህ በላይ ስደተኞች ወደ ሱዳን መመለሳቸውን አስታወቀ። በካፋ ዞን የፖሊስ አባሉን በአሰቃቂ ሁኔታ የገደለው ግለሰብ በእስራት ተቀጣ። ውድ የአልቦ ዜና ቤተሰቦች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። የጦርነት ደመና አንዣቧል ሲል ኦነግ አስቸኳይ ጥሪ አቀረበ። የኦሮሞ ነጻነት ግንባር ኦነግ ትናንት ባወጣው መግለጫ በኢትዮጵያ ከመቼውም ጊዜ በላይ አስጊ የሆነ የጦርነት ደመና ማንዣበቡን በመጥቀስ ከፍተኛ ስጋቱን ገልጿል። ድርጅቱ በአገሪቱና በአፍሪካ ቀንድ አካባቢ እየታየ ያለው ውጥረት በእጅጉ እንዳሳሰበው ጠቅሶ የህዝቦች የደህንነት ሁኔታም ከዕለት ወደ ዕለት አስከፊ የሆነ መምጣቱን አስገንዝቧል። ኦነግ ከመንግስት ጎን እየመጣ ነው ላለው ጥፋት ትልቅ ትኩረት እንዲሰጥ የጠየቀ ሲሆን ችግሮችን በኃይል ከመፍታት ይልቅ ከባለድርሻ አካላት ጋር እውነተኛ ፖለቲካዊ ውይይት እንዲደረግ ጥሪ አቅርቧል። አገሪቱን ከጥፋት ለመታደግ ሰላማዊ አማራጮች ላይ ማተኮር ብቸኛው መፍትሄ መሆኑንም ድርጅቱ አጽንኦት ሰጥቶ ገልጿል። በተጨማሪም ዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተሟጋች፣ የውጭ ኤምባሲዎችና ዲፕሎማቶች በአገሪቱ የተከሰተው ውጥረት በሰላማዊ መንገድ ብቻ የሚፈታበትን መንገድ እንዲፈልጉ ኦነግ በመግለጫው ጠይቋል። ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መልእክት አስተላለፉ። ከምርጫ ቦርድ የተሰረዘው ህወሓት የተመሰረተበትን 51 ዓመት በዓል ምክንያት በማድረግ የካቲት 10 ቀን 2018 ምሽት በመቀሌ ከተማ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ ማብራት ስነስርዓት ተከናውኖ ነበር። በዚሁ መርሃ ግብር ላይ የተገኙት የጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲናገሩ ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በትግራይ ህዝብ ላይ የደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎች በሰላም እንዲፈቱ ያላቸውን ጽኑ ፍላጎት ገልጸዋል። ተፈናቃዮችን መመለስና የትግራይን ግዛት አንድነት ማረጋገጥ ህጋዊ፣ ፍትሃዊና ብሔራዊ የትግራይ ህዝብ ጥያቄዎች ናቸው ብለዋል። እነዚህን ጥያቄዎች በፖለቲካ ውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግ ተናግረዋል። ባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ፕሬዝዳንቱ ተጨማሪ መስዋዕትነትና የአካል ጉዳት ሳይከተል ለቀሪ ጥያቄዎች መፍትሄ እንዲመጣ እንደሚሰሩም ገልጸዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ሲያስረዱም ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ብለዋል። የሚቻለንን ሁሉ ሰርተን ጦርነት በማስቀረት የተረበሸውን ህዝባችንን እንዲረጋጋ እንሰራለን ሲሉም ተደምጠዋል። በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ ጥብቅ የትችትና የክስ መልእክትም ሰንዝረዋል። የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት ቢያልፉትም ስምምነቱ በተሟላ መልኩ ባለመተግበሩ ህዝቡ አሁንም በመከራ ውስጥ ይገኛል ሲሉ ገልጸዋል። የፌዴራል መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል የሚል ክስም ጨምረው ሰንዝረዋል። በትግራይ ላይ ያንዣበበው አደጋ በውይይት የማይፈታ ከሆነ በትግራይ ህዝብ ላይ ያንዣበበው አደጋ በውይይት የማይፈታ ከሆነ የትግራይ ህዝብ ህልውናውን ለማስቀጠል ወረራውን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉም ተደምጠዋል። የሁለቱ መሪዎች ንግግር በትግራይ ክልልና በፌዴራል መንግስት መካከል ያለው ግንኙነት ዳግም ወደ ውጥረት እያመራ መሆኑን በግልጽ ይጠቁማልም ተብሏል። በተያያዘ ዜና ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅቶች እንዳሉ ይታወቃል፣ ህልውናችንን ጥሶ ለሚመጣ እንመክታለን ሲሉ መልእክት አስተላልፈዋል። ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝባቸውም ጥሪ አቅርበዋል። የትግራይ ህዝብ አሁንም በከበባና በወረራ ስጋት ውስጥ ይገኛል ብለዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የካቲት 11 የሰማዕታት መታሰቢያ ዕለትን አስመልክቶ ባስተላለፉት ወቅታዊ መግለጫ በትግራይ ህዝብ ላይ የተደቀኑ ዘርፈ ብዙ ተግዳሮቶችን በዝርዝር አቅርበዋል። ሊቀመንበሩ በዋናነት የፕሪቶሪያው ስምምነት አለመተግበር እንደ ዶክተር ደብረጽዮን ገለጻ የፕሪቶሪያው የሰላም ስምምነት ከተፈረመ 3 ዓመታት ቢቆጠሩም በትግራይ ሉዓላዊነት፣ በተፈናቃዮች
ተፈናቃዮች መመለስና በዜጎች ደህንነት ዙሪያ የተገቡት ቃሎች ግን እስካሁን አልተፈጸሙም ሲሉ አጽንኦት ሰጥተዋል። በዚህም ምክንያት የትግራይ ህዝብ አሁንም በከባድ ስቃይና መከራ እንዲሁም ረሃብ ውስጥ እንደሚገኙም ጠቁመዋል። ክልሉ በማህበራዊና ኢኮኖሚያዊ ማነቆ ውስጥ መውደቁን፣ ይህም ስምምነቱን በግልጽ የጣሰ መሆኑን አጽንኦት ሰጥተው ተናግረዋል። ሁኔታው ከኢኮኖሚያዊና ማህበራዊ ጫና አልፎ አሁን ላይ ወደ ተኩስና ወታደራዊ እንቅስቃሴ እየተሸጋገረ መሆኑን ዶክተር ደብረጽዮን አስታውቀዋል። ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅቶች እንዳሉ ይታወቃል ያሉት ሊቀመንበሩ በትግራይ ላይ አዲስ ወረራ ለመፈጸም እየተደረገ ያለው እንቅስቃሴ እጅግ አሳሳቢ መሆኑንም ገልጸዋል። ዶክተር ደብረጽዮን በመጨረሻም ድርጅታቸው የተደቀነውን ስጋት በሰላምና በውይይት ለመፍታት ዝግጁ መሆኑን ቢገልጹም ህልውናችንን ጥሶ ለሚመጣ ግን እንመክታለን ሲሉ አሁንም በድጋሜ ጥብቅ ማስጠንቀቂያቸውን አስተላልፈዋል። የትግራይን ሉዓላዊነት ለማረጋገጥና የህዝቡን ችግር ለመፍታት አንድነትን ማጥበቅና ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝባቸው ጥሪ አቅርበዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በበኩላቸው እያንዣበበ ያለው የጦርነት ዳመና የመጨረሻ የሰላም አማራጮችን ተጠቅመን እናስቀረዋለን ሲሉ በድጋሜ ቃል ገብተዋል። ተመድ ባለፉት 2 ዓመታት ከ529 ሺህ በላይ ስደተኞች ወደ ሱዳን መመለሳቸውን አስታወቀ። ባለፉት 2 ዓመታት ውስጥ ከ529 ሺህ በላይ ስደተኞች ከጎረቤት ሀገራት ወደ ሱዳን መመለሳቸውን ዓለም አቀፍ የፍልሰት ድርጅት አስታወቀ። ድርጅቱ እሁድ ዕለት ባወጣው ሪፖርት እንደገለጸው ከጎርጎሮሳውያኑ ጥር 2024 እስከ ታህሳስ 2025 ባለው ጊዜ ውስጥ ወደ ሱዳን የተመለሱ 529661 ሰዎችን መመዝገቡን አመላክቷል። ሱዳን በሚያዝያ 2015 ዓመተ ምህረት በሱዳን ጦርና በፈጥኖ ደራሽ ኃይል መካከል በከፊል ወታደራዊ የሆነውን ቡድን ወደ መደበኛው ጦር ውስጥ የመቀላቀል ሂደትን ተከትሎ የተቀሰቀሰውን ግጭት አሁንም እንደቀጠለ ነው ተብሏል። ይህ ጦርነት የተባበሩት መንግስታት ድርጅት በዓለም ላይ ካሉ አስከፊ ሰብአዊ ቀውሶች አንዱ ሲል የገለጸው ሁኔታ ያስከተለ ሲሆን በ10 ሺዎች የሚቆጠሩ ሰዎች ሲገደሉ 13 ሚሊዮን ገደማ የሚሆኑት ደግሞ ተፈናቅለዋል። በቅርቡ የወጡ የተመድ አሃዞች እንደሚያሳዩት በግጭቱ ወቅት 4.5 ሚሊዮን ገደማ የሚሆኑ ሰዎች ወደ ጎረቤት ሀገራት የሸሹ ሲሆን እንደ ስደተኛም ተመዝግበዋል። የሱዳን የጠቅላላ የህዝብ ብዛት 48 ሚሊዮን ገደማ እንደሚሆንም ይገመታል። IOM ከተመለሱት ስደተኞች መካከል 89 በመቶ ገደማ የሚሆኑት ከግብጽ የተመለሱ ሲሆን ከ11 በመቶ ያነሱት ደግሞ ከቻድ የተመለሱ መሆናቸውን ገልጿል። ኢትዮጵያን ጨምሮ ከሌሎች ሀገራት የተመለሱ ጥቂት ቁጥር ያላቸው ስደተኞች እንዳሉም ተጠቁሟል። ስደተኞች 41 በመቶ ገደማ የሚሆኑት የጸጥታ ሁኔታ መሻሻሉን ተከትሎ የተመለሱ ሲሆን 26 በመቶ የሚሆኑት ደግሞ የስራ ዕድል ወይም የኑሮ መሰረትን ፍለጋ እንዲሁም 19 በመቶ የሚሆኑት ቤተሰብን ለመጠየቅና 9 በመቶ የሚሆኑት ደግሞ ከህግ ጋር በተያያዙ ጉዳዮች መመለሳቸውን ሪፖርቱ ጠቅሷል። ድርጅቱ አክሎም እንደገለጸው ከተመለሱት ስደተኞች መካከል 67 በመቶ የሚሆኑት በሱዳን ውስጥ ወደ ነበሩበት የቀድሞ መኖሪያ አካባቢያቸው የመመለስ ፍላጎት አላቸው ማለቱን ሚድል ኢስት ሞኒተር ዘግቧል። በካፋ ዞን የፖሊስ አባሉን በአሰቃቂ ሁኔታ የገደለው ግለሰብ በእስራት ተቀጣ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በካፋ ዞን ዋቻ ከተማ አስተዳደር ውስጥ ነው የወንጀል ድርጊቱ የተፈጸመው። ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሙኒኬሽን ዳይሬክተር ኢንስፔክተር ደጀን ያሰፋ ለብስራት ሬዲዮ እንደገለጹት ተከሳሽ አንዱዓለም አሰፋ የተባለ ሲሆን ከምሽቱ 3 ሰዓት በሚሆንበት ጊዜ የዋቻ ከተማ አስተዳደር ፖሊስ አባል የሆነው የግል ተበዳይ ጨለማን ተገን በማድረግ በብረት ዱላ ደብድቦና በጩቤ ወግቶ የግድያ ወንጀል መፈጸሙን ተናግረዋል። ፖሊስ ተጠርጣሪውን በቁጥጥር ስር አድርጎ ባደረገው ምርመራ እንዳረጋገጠው ተከሳሹ የግል ተበዳይ የሆነውን የፖሊስ አባል ጭንቅላቱን፣ ጀርባውን በብረት ዱላ በመደብደብና በጩቤ በመውጋት ህይወቱን እንዲያልፍ ማድረጉን በምርመራው አረጋግጧል። የምርመራ መዝገቡን በማደራጀት ክስ እንዲመሰረትበት ለአቃቢ ህግ መዝገቡን በመላክ ከፖሊስ የደረሰውን የምርመራ መዝገብ መነሻ በማድረግ በካፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቢ ህግ ግለሰቡን በኢፌድሪ የወንጀል ህግ አንቀጽ 539 ንዑስ አንቀጽ 1 ሀ ላይ ያለውን ተላልፎ በመገኘቱ በፈጸመው ከባድ ሰው መግደል ወንጀል ክስ ተመስርቶበት ለካፋ ዞን ከፍተኛ ፍርድ ቤት ይቀርባል ተብሏል።
የካፋ ዞን ከፍተኛ ፍርድ ቤት ከዞኑ አቃቢ ሕግ የቀረበለትን የክስ መዝገብ ግራ ቀኙን ሲያከራክር ቆይቶ አቃቢ ሕግ 8 የሰው ምስክሮችን አስቀርቦ ካዳመጠ በኋላ ተከሳሹ ላይ የጥፋተኝነት ብይን ሰጥቷል። በዚሁ መሰረት የካፋ ዞን ከፍተኛ ፍርድ ቤት ተከሳሽ አንዱዓለም አሰፋን በ13 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔ አስተላልፎበታል ሲሉ ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግረዋል። ውድ የአልቦ ዜና ቤተሰቦች ለዛሬ ያዝናቸው ዜናዎች እነዚህን ይመስላሉ። በቀጣይ እስክንገናኝ ድረስ መልካም ቀን።